ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው ብለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ ስለ አባንድመንት ወንድ ነው የማወራው። አባንድመንት ወንድ ማለት ምን ማለት ነው? በቀጥታ አማርኛ ትርጉም የመተው የስነ ልቦና ጉዳት ማለት ነው። እንዴት ይመጣል? በልጅነታችን በምንወዳቸው የቤተሰብ አካል የተተውን እንደሆነ ወይም ደግሞ በጣም ቅርባችን ከምንለው ሰው አባት ወይም እናት የተለይን እንደሆነ ቤተሰብ ውስጥ ልጅ ስለሆንን ሳይሆን መልካም ነገርን ስላደረግን ብቻ የምንወደድ አይነት ሆነን ካደግን የወላጆቻችን ፍቅር ዛሬ ሙቅ ነገ ቀዝቃዛ አድርገው ካሳደጉን ለመፈለግ የመተው ሪጀክት የመደረግ ስሜትን ይዘን እናድጋለን ማለት ነው። የኔ ዘመን ሴቶች እንደ ሁሉም ትራማ ያምልጣል። እቺ አባንድመንት ወንድ ግን ያለችብን ይመስለኛል። እድለኛ ሆናችሁ እናትና አባትን በስሜት ተገኝተውላችሁ አሳድገዋችሁ ሊሆን ይችላል። ግን አብዛኞቻችን ጋር ይቺ አባንድመንት አለች ብዬ አስባለሁ። በይበልጥ ደግሞ ለወላጆቻችን ስለሰራነው መልካም ስራ ብቻ የምንወደድ ልጆች ነን ብለን እያሰብን አሳድገውናል ብዬ አስባለሁ። አይ ዶንት ኖ አባውት ዩ። እኔ እና ዙሪያ ያሉ ሰዎች በእንደዚህ አይነት ኤክስፒሪየንስ አድገናል። አባንድመንት ወንድ ያለብን ሰዎች ኮንስተንትሊ አንድ አይነት ሰዎች ወደ ህይወታችን የሚመጡ አይነት ሰዎች ነው። በስሜት ቅርብ ያልሆኑ ወይም በስሜት የማይገኙ አይነት ሰዎችን ወይም ደግሞ ዛሬ ሞቃት ነገ ቀዝቃዛ አይነት የሆኑ ሰዎችን በህይወታችን እንስባለን። እኛ ደግሞ ሁሌም ቢሆን ጥብቅ ያልን የሙጥኝ የምንል ሁሌም ቢሆን መወደዳችንና ተቀባይነት ማግኘታችንን ማረጋገጫ የምንፈልግ ሰውን እንደማይሄዱ ሁልጊዜ ማረጋገጫ የምንፈልግ ሰዎች። ቦይፍሬንድሽ አብሮሽ እንደሚቀጥል ምን ያህል ማረጋገጫ እንዲሰጥሽ ትፈልጋለሽ? በምን ያህል ኢንተርቫልስ ትጠይቀዋለሽ? ባልሽ ከሌላ ሴት ጋር እያወራ መሆኑና አለመሆኑን ለማረጋገጥ ምን ያህል ጊዜ ስልኩን ትነካኪያለሽ? ያሉትን ግንኙነቶች በመቆጣጠር ምን ያህል አብሮሽ እንዲዘልቅ ለማድረግ ሙከራ ታደርጊያለሽ? እንደዚህ አይነት ስሜቶች ካሉሽ ምናልባት ልጅነት ጋር የተፈጠረ የመተው ፍራቻ አለ። ሁል ጊዜም ቢሆን ፍቅርን የምናገኘው እኛ ስለሆነን ሳይሆን ለዛ ሰዎች ስላረግነው ነገር እንደሆነ አምነን ስላደግን ሁል ጊዜም ቢሆን ራሳችንን በመስጠት ከባድ ዋጋ በመክፈል ፍቅር የሚመስል ነገር ውስጥ እንቀመጣለን። ምን ያህሎቻችሁ አለመግባባትን ላለመፍጠር ስሜታችሁን ገላችሁ ትኖራላችሁ? እንደዚህ አይነት ነገር ተናግሬ ቤት ውስጥ ችግር ከሚፈጠር እያላችሁ ምን ያህል ስሜታችሁን ታምቃላችሁ? አብዛኛውን ጊዜ የመተው ፍራቻ ያለብን ሰዎች ያንን ሰውዬ ከምናጣ እኛ ፍላጎታችንን ስሜታችንን ሁሉ ገለን ያንን ሰው ራሳችን ጋር ማቆየትን እንፈልጋለን። የመተው ፍራቻ ያለብን ሰዎች አብዛኛውን ጊዜ ከልክ ያለፈ ሰጪዎች ነን። እኛ ራሳችንን በመስጠት ውስጥ ፕሬዝ እንድንደረግ እንፈልጋለን። ራሳችንን በመጣል ውስጥ ተቀባይነት ማግኘት፣ ተወዳጅነትን ማግኘት እንፈልጋለን። እኛ ራሳችንን ሳንወድ ሌሎች እንዲወዱን እንፈልጋለን። እኛ ራሳችንን ሳንቀበል ሌሎች እንዲቀበሉን እንፈልጋለን። በመተው ፍራቻ ውስጥ እየኖርን ያለን ሰዎች ማለት ነው። እንደዚህ አይነት ነገርን ማውራት እኛ ሀገር ትንሽ ቻሌንጅ ነው። ምክንያቱም ትራማ ሬስፖንሶችን፣ ጤናማ ያልሆኑ ባህሪዎችን በአጠቃላይ የሚያሞጋግስ የሚያቆለጳጵስ ማህበረሰብ ባለበት ውስጥ ጤነኛ የሆነ ባህሪ አይደለም። ራሳችሁን ሳታስቀድሙ ሌሎችን አትዩ ማለት ትንሽ ቻሌንጅ ነው። ለምሳሌ በጣም ሰዎችን የማስደሰት ቴንደንሲ ያለበትን ሰው ሱኮ ማለት ምስኪን ሰው ነው ለራሱም አይኖር እያለ ማህበረሰቡ የሚያቆለጳጵሰውን ባህሪ ልክ አይደለም፣ ይሄን ባህሪ ማስተካከል አለብህ ማለት በጣም ቻሌንጅ ነው። ሂሊንግ ጀርኒ ስትጀምሩ ትልቁ ቻሌንጅ የሚሆነው ማህበረሰቡ የተስማማበትን ነገር ሪጀክት ማድረግ ትጀምራላችሁ። ጥሩ ቫሊዩን አይደለም ግን የተስማማበትን ኖርም የመሰለ ጤናማ ያልሆነ ነገር ኖ ማለት ትጀምራላችሁ። ባይዘው ሂሊንግ ከባዱ ከማህበረሰቡ ጋር እንድትለዩ ነው የሚያደርጋችሁ። ኦኬ፣ የእናንተን ቫሊዩ ማረጋገጥ የምትችሉት በምትሰጡት አገልግሎት በምትሰጡት ነገር እንደሆነ ሁሉ ጊዜም ቢሆን እያመናችሁ የኖራችሁ ሰዎች እናንተ ያንን ሰውዬ ከማጣ ፍላጎቴን ባጣ የምኖርለትን ነገር ባጣ እያላችሁ የምትኖሩ ሰዎች የአባንድመንት ወንድ እንዳለባችሁ ወይም የመተው ፍራቻ እንዳለባችሁ ያረጋገጣችሁ ሰዎች ካላችሁ ሁል ጊዜ ምናም ሆኖ ከመኖር ወይም
በስሜት ድንዝዝ ያለ ሰው ከመኖር ራስ ላይ መስራት ይቻላል። በነገራችን ላይ ሰው አባንድመንት ውንድ ያለባችሁ ሴቶች በጣም በተደጋጋሚ ወደ ህይወታችሁ እየሳባችሁ ያላችሁት ሰው ምን አይነት ነው? በጣም ችግር ውስጥ የሚከታችሁ ነው። በጣም ዋጋ የሚያስከፍላችሁ ነው። ዛሬ ስሜቱ ላይ ነገ እታች የሆነ ሰው ነው አትራክት እያደረጋችሁ ያላችሁ። በምንም ሁኔታ አይናችሁን ብትገልጡ ለምንም ነገር የማይጠቅማችሁን አይነት ወንድ ነው አትራክት እያደረጋችሁ ያላችሁ። ሞስት ኦፍ ኦል ራሳችሁን ያላችሁን ነገር ሁሉ የምትገብሩለትን አይነት ወንድ ነው አትራክት እያደረጋችሁ ያላችሁ። ሰሞኑን እንደምናወራቸው አይነት ወንዶችን ወደ ራሳችሁ እየሳባችሁ ነው። ለምን መሰላችሁ? ያደጋችሁበት ቤት ሁልጊዜም ቢሆን ተፈላጊነታችሁን፣ ልጅነታችሁን ማረጋገጥ የምትችሉት እናንተ በምትከፍሉት ዋጋ ስለነበረ አሁንም ቢሆን ተፈላጊነታችሁና ተወዳጅነታችሁን ማረጋገጥ የምትችሉት ለዚህ ሰነፍ ወንድ ራሳችሁን በመገበር ነው። ዳስ ዘ ፕሮብለም። ትራማ ችግሩ እዛ ጋር ብቻ አያበቃም። ዛሬም ላይ ይመጣል። ዛሬም ላይ ያላችሁ ባህሪ መገለጫ ላይ ይመጣል። እሺ የአባንድመንት ወንድ ያለባችሁ ሴቶች እውነት የመተው ፍራቻ አለብኝ፣ እንትናና እንትና እንዳይተወኝ ስለምፈልግ ነው አብሬው ምተኛው፣ እንዳይተወኝ ስለምፈልግ ነው ገንዘብ የምሰጠው፣ እንዳይተወኝ ስለምፈልግ ነው ዋጋ የምከፍለው፣ እንዳይተወኝ ስለምፈልግ ነው አግባኝ እያልኩ የምጨቀጭቀው፣ እንዳይተወኝ ስለምፈልግ ነው ስልኩን የምጎረጉረው፣ እንዳይተወኝ ስለምፈልግ ነው ከሰዎች ጋር ያለውን ግንኙነት መቆጣጠር የምፈልገው የምትሉ ሴቶች መፍትሄ አለኝ የምትሰሙኝ ከሆነ። በመጀመሪያ በሰው ላለመተው በጣም ስትራይቭ የምታረጉ ሴቶች አንደኛ ምን ማድረግ አለባችሁ መሰላችሁ? በሰው ለመተው ራሳችሁን አዘጋጁ። ሁልጊዜም ቢሆን ሪሌሽንሺፕ ማቋረጥ የማትፈልጉ 5 ዓመት 6 ዓመት 10 ዓመት ዋጋ እየከፈላችሁ ያለምንም ነገር ዘመናችሁን የምትሻገሩ ሴቶች ራሳችሁን ለመተው አሳልፋችሁ ስጡ። እነዚህ ሰዎች እስቲ አባንደን ያልኳችሁ እስቲ እየተዋችሁ አትሞቱ ይሆን? አትሞቱም። ኮፕ ታደርጋላችሁ፣ ትነሳላችሁ። ግን ብቸኝነቱን ከራስ ጋር ያለውን ሙመንት በጣም ስለምትፈሩት ጓደኝነት፣ ፍቅር ትፈልጋላችሁ። እስቲ ዛሬ ራሳችሁን ለመተው አሳልፋችሁ እስቲ የተዋችሁ ምን እንደምትሆኑ እናያለን። ምንም አትሆኑ። አንዳንድ የማይሰራ ሪሌሽንሽፕ 2 ዓመት 3 ዓመት 4 ዓመት 5 6 7 10 ዓመት ትቆያላችሁ። ለምን? ብቸኝነት ጊዜያችሁን አትወዱት። ራሳችሁን ለብቻችሁ ሆናችሁ ማሰብ አትችሉም። ከሰውየው ውጪ ሆናችሁ ማሰብ አትችሉም። ለምን? ዘመናትን ስላስቆጠረ እላይ አድርሶ እታች የሚያስወርድሽ ከባድ ኢሞሽናል ሮለር ኮስተር ውስጥ ስላስገባሽ ከሱ ተለይተሽ መኖር ቻሌንጅ ይሆንብሻል። እስቲ ተለዩና እስቲ ዩት ፊል አድርጉት። የማይሰራን ሪሌሽንሽፕ እያባበልሽ ከምትኖሪ እስቲ ለብቻሽን ሞክሪ። ከን ዩ ስታንድ ለብቻሽ 5 ደቂቃ መቀመጥ ትችላለሽ? ምን እያደረኩ ነው? ምን አይነት ግንኙነት ውስጥ ነኝ እያልሽ ራስሽን እየጠየቅሽ መቆየት ትችላለሽ? እስቲ እንደዚህ አድርጊ። ለመተው ድል ስጪ። ለመተው ድል ስጪ። አንዳንድ የፍቅር ግንኙነት እንደማይሰራ እያወቃችሁ ራሳችሁን ትገብራላችሁ። ከ5 ከ6 ከ7 ዓመት በኋላ ይቋረጣል። ታውቁታላችሁ። ባይዘዌ እናውቀዋለን። ኢንቲዩሽናችንን አንሰማም እንጂ እናውቀዋለን። እስቲ ለመተው ድል ስጡ በመጀመሪያ ደረጃ። ሌላ ምን ማድረግ አለባችሁ ብዬ ልንገራችሁ መሰላችሁ? እናንተ ያልወደዳችሁትን ማንነታችሁ፣ እናንተ ያልተቀበላችሁትን ማንነታችሁ ምን ያህል ሞኝ ብትሆኑ ነው ሌላ ሰው የሚወድላችሁ? እኔ ያልተቀበልኩትን ማንነቴን እናንተ መቀበላችሁ፣ የማትወዱትን የማትቀበሉትን የጠላችሁትን ማንነት የተሳቀበትን ማንነታችሁን እስቲ ለመቀበል ሞክሩ። የእናንተ ፓርት ነው አይደል? ለመቀበል ስትሞክሩ ለመቀበል ሞክሩ። እናንተ ካልተቀበላችሁና ካልወደዳችሁት there is no way ሌላ ሰው ሊቀበለውና ሊወደው አይችልም። ፍቅር ውስጥ በገባችሁ ማክስት ኤክስትሪምሊ ራሳችሁን ትጥሉና አብሯችሁ ያለው ወንድ እንዲወዳችሁ የምትታገሉት ትግል ታምር ይሆንብኛል። we did this ብዙዎቻችን አድርገነዋል። ሞኝ እያለን አትድገሙት። እናንተ ያላከበራችሁትን ነገር እሱ አያከብረውም። እናንተ ያልወደዳችሁትን ነገር እሱም አይወድም። ዶንት ዱ ኢት። ስለዚህ ራሳችሁን እስቲ ተቀበሉና ራሳችሁን ውደዱና እስቲ እናንተ የወደዳችሁትን ነገር እስቲ ሌላው አካል አለመውደድ ይችላል።
ምን ያህል ጊዜ ይሄንን መድገም እንዳለብኝ አላውቅም። እናንተ የምትወደዱት እናንተ ስለሆናችሁ ነው እንጂ ስለምታረጉት ነገር መሆን የለበትም። አብዛኛዎቻችሁ ሴቶች የማትፈልጉት የፍቅር ግንኙነት ውስጥ ያላችሁት የማትፈልጉትን ዋጋ የምትከፍሉት ሰውየውን ኪፕ ለማድረግ ነው፣ ሰውየውን ለመያዝ ነው። በምታረጉት ነገር ነው ያንን ሰውዬ መያዝ የምትፈልጉት። ለምንድን ነው የማትወዱትን ነገር እያደረጋችሁ ሰውየውን ኪፕ ማድረግ የምትፈልጉት? ለምን? የምትወደዱት እናንተ ስለሆናችሁ ነው እንጂ የሆነ ነገር ስላረጋችሁ እያመናችሁ የምትቀጥሉ ከሆነ ሰዎች በእናንተነታችሁ አይወዷችሁም፣ አይቀበላችሁም። ስለዚህ እናንተ ዋጋ ያለው በምታረጉት ነገር ላይ እንደሆነ ሁል ጊዜም እያመናችሁ አትሄዱ። ምክንያቱም ሁል ጊዜም ቢሆን እንዲህ የምታምኑ ከሆነ ለሚጠቀሟችሁ ሰዎች እንጂ ለሚወዷችሁ ሰዎች አትገኙም። የእናንተ ዋጋ ያለው በማንነታችሁ እንጂ በምታረጉት ነገር እንዳልሆነ ራሳችሁን ማሳመን አለባችሁ። ያኔ ነው የማይገባ ዋጋ ከመክፈል ወደኋላ የምትመለሱት። አንዳንድ ሴቶች የመተው ፍራቻ ስላለባችሁ፣ አንዳንድ ሴቶች ግንኙነቱ እንዳይበላሽ በጣም ስለምትፈሩ ስሜታችሁን እምቅ የምትፈልጉትን እምቅ አትናገሩ። ከዛ ናም ብዬ ሆናችሁ ትመጣላችሁ። ግንኙነቱ እንዳይበላሽ እያላችሁ የምታስቀምጡት ሀሳብና ፍላጎት ነገ ደስተኛ ያደርጋችሁ። ስለዚህ ኢሞሽናል ላምነስ ከመምጣቱ በፊት እስቲ ስሜታችሁን ተናገሩ፣ ግለጡ፣ እስቲ ሀሳብ ስጡ፣ ሀሳብ ተናገሩ። ዶልመንት አትሆኑ። ለምን? ነገ ባክፋየር ያደርጋል። እንዲሁኝ እንዲዋጋ ከፍዬ ይሄን ሁሉ አድርጌ ለእንትን ብዬ የምትሉት ነገር ይመጣል። አንዳንዴ መለያየት ኢኔቪታብል ነው። በትክክል ያለመፈለግ፣ ተቀባይነት ማጣት፣ አብሮ ያለመሆን ስሜት የሚሰማችሁ ከሆነ እና ሁል ጊዜም ከዚህ ሰውዬ ጋር ስትሆኑ ያን ስሜት የሚመጣባችሁ ከሆነ ዱ ዩ ሰልፍ ፌቨር፣ ለራሳችሁ ፌቨር ስሩና ከዚህ ሰውዬ ተለዩ። ሁል ጊዜም ቢሆን የልጅነት የመተው ፍራቻችሁን እያስታወሳችሁ የሚኖር ሰውዬ ከሆነ ነገ ኮሚትመንት ውስጥ ስትገቡ ይሄ ነገር አይሻሻልም። በሴም አይነት ፊር እየበዛ ነው የሚመጣው። ስለዚህ ፍክሰት ምን በማድረግ ሰውየውን በመለየት ራሳችሁን በጥሩ ሰዎች ሰራውንድ ማድረግ አለባችሁ። በጤናማ ሰዎች ሰራውንድ ማድረግ አለባችሁ። ሁል ጊዜ የመተው ፍራቻችሁን በሚቀሰቅሱ ሰዎች ዙሪያ መሆን የለባችሁም። አይነው ሂሊንግ ግድ ቢሆንም ግን ሁል ጊዜ ሪማይንድ የሚያደርጓችሁ ሰዎች ጋር አትሁኑ። ዋናና ትልቁ ነገር በልጅነቴ አባንደን ተደርጊያለሁ ብላችሁ የምታስቡ ሴቶች፣ እንደዛ የሆናችሁም ሴቶች ራሳችሁን ወላጅ አድርጉና ለራሳችሁ እንደ አዲስ ራሳችሁን አሳድጉ ወይም ሪፐረንት አድርጉ ራሳችሁ። ለምሳሌ ወላጆቻችሁ ለእናንተ የሚገባችሁን ነገር ነፍገዋችሁ እንደሆነ እናንተ አሁን ባላችሁበት ሰዓት ወላጆቻችሁ ማድረግ የሚገባቸውን ነገር አሁን ለራሳችሁ በማድረግ ራሳችሁን ሪፐረንት አድርጉ። ራሳችሁን እንደ ልጅ አሳድጉ። ሞስት ኦፍ ኦል ራሳችሁን ውደዱ። ራሳችሁን አስቀድሙ። ራሳችሁን ተቀበሉ። ራሳችሁን ውደዱ። ሴት ልጅ ራሷን የወደደች እንደሆነ ሰራውንዲንጓን ትቀይራለች። ዙሪያዋ ያለውን ሰው ትቀይራለች። የማይጠቅማትን ነገር አቮይድ ማድረግ ትችላለች። ኢቭን ምትሞትለት የመሰላትን ነገር ራሱ አቮይድ ማድረግ ትችላለች። ስለዚህ ሁሌም በመተው ፍራቻ ውስጥ የምትኖሩ ሴቶች፣ የማይገባችሁን ዋጋ ለፍቅር ለትዳር እየከፈላችሁ ያላችሁ ሴቶች፣ ለምንድን ነው ይህንን ዋጋ እየከፈላችሁ ያለው የሚለውን ጥያቄ ራሳችሁን ጠይቁ። የመተው ፍራቻ ስላለብን ይሆን ከማይጠቅመን ከማይሆንን ሰው ጋር አብረን ያለ ነው? ብቻችንን መሆን ስለምንፈራ ይሆን የማይጠቅመንን የፍቅር ግንኙነት የመረጥነው? ራሳችሁን ጠይቁ። አይ ሆፕ ዲስ ሄልፕስ። የመተው ፍራቻ ያለባችሁ ሴቶች ራሳችሁ ላይ ፎከስ አድርጉ። ራሳችሁን ውደዱ። ራሳችሁን ስትወዱ ራሳችሁን የምታዩበት መንገድ ይቀየራል።